ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ወንድማችን አብይና እንደዚህ እህታችን አይናለም ስለ ልጆቻቸው እየነገሩ ነው። እንግዲህ ማለት ሶስቱም ልጆቻቸው ችግር ቢኖርባቸው ፊታቸው ላይ ያለው ደስታ በጣም የሚገርም። አሁን ራሱ ሳያችሁ በእውነት ለሽንገላም አይደለም እናገረውና የእግዚአብሔርን ጸጋ ነው በእናንተ ውስጥ ማየውና አንተ አሁን ለሷ ለመናገር አንተ ተጽናንተ ነው ለሷ ለመናገር የፈራውና እሱ ነገር አንተ እኔ በቃ አሁንም ውጪ ነኝ ያለሁት ወጣ ገባላለሁ በስራ ምክንያት ሱቁንም እኔ ስለሆንኩኝ ያለሁት እኔ ወጣለሁ የሆነ አየር ማገኝበት ሁኔታ አለ ግን ድጋሚ ለዚህ ሴት አሁንም እንድትወልድ ገፋፍቻታለሁ ደሞ ሌላ ጤነኛ ልጅ እናገኛለን ከዛ ደሞ ህይወት ይቀጥላል ምናም ብያለሁ ያው መንፈሳዊ ነገር ላይ የምትሰማውን ነገር ህይወት ይቀጥላል ስለዚህ ያ ነው የሚሆነው ብያለሁ ግን የመጨረሻ ያዘንኩት አሁንም ትዝ ሲለኝ ማዝነው ጫናውን እንዳስቀጠልኩባት አሰብኩኝ እኔ እሷ ፈርታ ነበር እኔ ግን ድጋሚ ልጅ ቢወለድ አንድ መጽናኛ ታገኛለች ሚል ሐሳብ ስለነበረኝ ያው አታስቡትም ይሄንን ነገር ይመጣል ተብሎ አይታሰብም ግን ድጋሚ ይሄ ሲመጣ ከዛ ደግሞ ያው ሶስተኛውም ልጅ እንዳለችው ይሄው ነገር ሲሆን አሁን በቃ ሶስቱንም ልጆች ይዘን ምን ልንሆን ነው የሚለው ነገር በዛ ላይ ቅድም አሁንም እንደማወራው ወጣ ገባ ስለመለኔ ከዛ ጫናውን እየጨመርኩባት ምን ልትሆን ትችላለች ሴት አሁን እኔ ሆነኝ ችግሮቹን እየቀጠልኩባት ያለሁት ብዬ ነው ያን ጊዜ ያሰብኩት ምንድነው አሁንም ድጋሚ ብትወልጂ እኔም ልጅ ወዳለው እሷም ደግሞ መጽናኛ ይሆናታል ብዬ ስላሰብኩ ልጆች እንዲጨመሩ ገፋፋታለሁ ሲጨመሩ ደግሞ ያለው ነገር ይሄ ነው አሁን የሆነው ነገር የልብ ቀዳዳ መጣ ትንፋሽ በቃ ትንፋሹ ልቡ ሲመታን ሰማዋለን ውጪ ላይ እንሰማዋለን ልጁ ደጅ ላይ የማንም ሰው ልብ እንዲጠጋ ስትለው አይሰማም የሱን ልብ ግን እንሰማዋለን ፊቱ ላይ ሆነ ምልክቱ ለወጥ እዚህ ጋር ተቆርጠቆር ማለት ጀመረ እሱ አራሱ ነው ያዋለደን ሰው የህፃን ስፔሻሊስት ተብሎ የልብ ችግር አለው ብሎ የነገረንም ሰው በቃ በጣም አዝኗል እሱ ራሱ በቃ እንደዚህ የሚያምር ልጅ ደግሞ ከሌሎች ልጆች በጣም ያምራል እኮ ምናም ብሎ የበፊቱን ችግር ያውቃል በጸጋ ሆስፒታል ነው የተገላገለችውና አሁን ችግሩን እኔ ነኝ ያመጣሁት ብዬ ስላሰብኩና በዛ ላይ ደግሞ ጫናውንም እሷ ላይ ነው የጨመርኩት ብዬ ስላሰብኩ መንፈሳዊው ነገርን ባመጣም እንኳን መፍትሄ አልመጣም ግን አሁን ወደ ኋላ መሆን አይቻልም ከዚህ በኋላ መጋፈጥ ነው ብዬ አሰብኩኝ ማለት ነው ያለው ድል ምንድነው ስራው ራሱ ቢቀርም እግዚአብሔር ያኖረናል ያቺ ሴት ያለችንን ግን እግዚአብሔር ከናንተ ጋር ይቆማል ያለችንን ነገር አሁንም እናየዋለን ብዬ በአንድ በኩል ተስፋ አለኝ በአንድ በኩል ደግሞ እሷ እርምጃ የሆነ ነገር ውስጥ እንዳትገባብኝ ፈርቻታለሁ እውነት ለመናገር ብዙ ጊዜ ብያታላቅም ግን ፈርቻታለሁ ምክንያቱም አንድ ቀን ምን ብላኛለች ጥዬ ብር ለማለት ብዬ አስቤ ነበር ቤት ውስጥ ሆኜ ብላ ምክንያቱም አልፈርድባትም ዲፕሬሽን የሚፈጥር ነገር ነው ቤት ውስጥ ያለው ጭራሽ 1 2 3ኛ ከዛ ደግሞ ሶስቱም ይረብሽዋታል አንዳንድ ጊዜ ሶስቱም የሆነ ነገር ውስጥ ይገባሉ ማለት ነው ስለዚህ ያንን ነው መጥቼ ለመንገር ጫናንም ነግራታ እና በአንድ በኩል ደግሞ ተስፋ አላት ብዬ ለመናገር ነው ተስፋ አላት ለማለት ነው ልብስ ገዛውላት መጫወቻ ገዛውላት መኪና ገዛውላት አይደል የሆነ መኪናዎች ለልጆች የሚደረገው እሷ ግን እኮ በመጫወቻ መጫወት አትችልም ኦቲዝም ልጆች ራሳቸውን ገንጥሎ ነው የሚቀመጡት እንደሌሎቹ መጫወቻ አይፈልጉም ይወረውሩታል ይሰብሩታል ራሳቸውን ይጎዳሉ ምናም ይለው ሁሉ ዛ ነግረውኛል ግን ኦሬዲ ልጅቷ ላይ ተፈጥሯል ግን እናትየዋን ቴክ ኬር ማድረግ ስላለብኝ ሷን ሽፋን ለመስጠት ነው እኔ እንደ ኖርማል ልጅ
መጫወቻ የገዛሁት እንደ ኖርማል ልጅ ልብስ ከዛ ጫማ ምናምን ፎቶ አስነሷት በቃ ደስታ ነው ለማለት ነው ግን መቋቋም አልቻልኩም እኔው ራሴ መቋቋም አልቻልኩምና ሐዘኑ እኔም ውስጥ ገባ ግን ጨርሼ ነው የመጣሁት ሐዘኔን በነገራችን ላይ ውጪ ጨርሼ ነው የመጣሁት ፊቴን አይታወቀች እንጂ ሁሉን ነገር ጨርሼ ፊቴን በውሃ ታጥቤ ምን ብዬ ሰላም መስዬ ነበር የመጣሁት ግን የተጠራጠረችው ነገር ስላለ በቃ አይዞህ አለችኝ ጨራሽ በቃ አይዞህ ምንም ችግር የለውም ምንም ቢመጣ ምንም አንሆንም አልሽኝ አይደል ምንም ቢመጣ ምንም አንሆንም አይዞህ በቃ አለች እና አይዞህ ስትለኝ አይዞህ ምናምን ብዬ አሁን ተስፋ አላልኩኝ ማለት ነውና የእግዚአብሔር ቃል ሲናገር ልክ ዕብራውያን ምዕራፍ 10 ላይ ቁጥር 23 ላይ በተስፋን የሰጠ የታመነ ነው የሚል ቃል አለ ተስፋን የሰጠ የታመነ ነው የሚለው ቃል በጣም ውስጥ የመጣ ማለት ነው እሱ ቃል በደንብ ውስጥ የመጣ ተስፋን የሰጠ የታመነ ነው የሚለው ቃል ለምንድነው ወደ ውስጥ የመጣው እነዚህን ሁሉ ልጆች እንደዚህ አድርጎ አይቀርም ያሰብኩኝ ምክንያቱም እዛ ከባድ ፈውሶች ይካሄዳሉ ጠንከር ያሉ ፈውሶች ይካሄዳሉ ብዙ ሰዎች ይፈወሳሉ ፈውሱ ቀጥሏል ሌሎች ሰዎች ላይ የሚፈወሰው ነገር ሁሉ መጥቼ ነግራታለሁ ግን እንደው እዛ ላይ አሁን ባለፈውም ጠይቄው ነበር እሱ በፎሲ ያገለግላል ብዙ ሰዎች ይፈወሳሉ ደግሞ የሚታይ ነገር ነውና ይሄስ ለአንቺ ጥያቄ አልፈጠረብሽ ምናልባት ተመልካችም ይሄ ሐሳብ ሊመጣባችሁ ይችላል እውነት ነው በጣም ጥያቄ ይሆናል እንደውም ጠይቄ ያውቃለሁ እሱ ባለፈው የጠቀሳት እህት ወደ መገናኛ አካባቢ ያለች ለምንድን ነው እኛ ቤት እንደዚህ ያለ ቀጥታ ነው የጠየቅኳት እኛ ቤት እንደዚህ እሱ ጌታ እሱን ተጠቅሞ እንዴ ለራስ አይሰራም እንደ ጌታ መንፈስ ለምንድን ነው እኛ ቤት የማይሰራው ብዬስ ጠይቃት በጣም በሚገርም መልኩ እኔም ጋር ይሄው ችግር አለ በነገራችን ላይ በጣም ፈውስ ፍለጋ እኔ ታከር በጣም ቆይ ጌታ ቤት ይመጣል ጠብቄ ላይ ነበር እኔ ግን እጅግ በጣም ተሸክሜ አንዳቸውን በጀርባ አንዳቸውን በእጄ ጌጦቻችን ናቸው በቃ ምልክታችን ናቸው ያ በሽተኛ ልጅ ያቺ በሽተኛ እንግዲህ እስከ 14 አመት ድረስ እየተሸከምን ነው የምንሄደው በኋላ ነው እንደውም ጋር ያለና ያ ሁሉ ነገር እየሆነ ቤታችን ፈውስ የለም እሱ ግን በየቀኑ እንዲህ ከሆነ እንዲህ ሆነ እኮ ያለ ሲለኝ ሄጄ ማርቲ እንዲህ ከሆነ እሱ ያገለግላል ፈውስ በእጁ ብዙ ያያል እኛ ቤት ግን እንዲህ አይነት እጅግ በጣም ይጸልዩልናል በፍጹም አያልፈኝም ፈውስ ፕሮግራሞች እና ለምንድን ነው ስላት ብዙ የሚገርምሽ እኔም ጋር ችግር አለ ብዙ ችግር አለ በየቤታችን ችግር ይኖራል ግን ጌታ ጸጋ አብሮ ይሰጠናል ያ ነገር ዘመን አለው ጊዜ አለው ጠብቂው ጌታና በታላቅ ተአምራት ሊሰራ እንደሚችል ተስፋ አድርጊ ይሄንን ነበር የመለሰችልኝና ያ ለኔ ትልቅ መጽናናት ነበርና አንተስ ምን ይሰማሃል እኔ በጣም በሚገርም ሁኔታ ጠይቄያለሁና አንድ ጊዜ በጣም አሁን በጣም ይሄ ተስፋን የሰጠ የታመነ ነው የሚለው የዕብራውያን 10:23 ላይ ያለው ቃል አለና እሱ ቃል ከመጣልኝ በኋላ ስለ ሶስተኛው ልጅ በቃ በጣም መጸለይ ጀመረን ሶስተኛው ልጅ በጣም ሪስክ ነው ሌሎቹ ባሉበት ሁሉ ሊቀጥሉ ይችላሉ የልብ ችግር ግን አንድ ቀን ቀጥ ይላል እሱንም ጥቁር አንበሳ ነው የምንከታተለውና ሄጄ በዚህ ነገር ስለማገለግል ሄጄ የካርዲዮሎጂስት የሚባለው የልብ ህክምና ስፔሻሊስት የሆነውን ሰው ሳናግረው ምናልባት እድሉ ካጋጠመና ቶሎ ኦፕሬሽን ከተሰራኮ ያው ነው እግዚአብሔር እኮ ይሰራል በዛ ውስጥም አለኝ ልክ እንደዚህ ያለኝ እሺ አልኩት መጥቼ ጸልይ ግን እንዳሰራው ጌታ አልፈለገም አልኩኝ
እና ተራው ደረሰ። በነገራችን ላይ ጥቁር አንበሳ ተራው ደረሰና ኦፕሬሽን ለመሰራት ጠሩኝና በሚገርም ሁኔታ ሌሊት ህልም አየሁ። ልጁ እንደሚፈወስ ተሰርቶለት ሳይሆን እንዲሁ እንደሚፈወስ ህልም አየሁ። እድሜው ደግሞ እየደረሰ ነው። 6 ዓመት ሆኖ ይዛኔ ሲጠሩን ማለት ነው። እነሱ ደግሞ ምን ብለውናል? ከ8 ዓመት ካለፈ ቀዳዳው አይደፈንም። እየሰፋ መጣ ቀዳዳው። በሴንቲሜትር እየለኩ ይነግሩናል። ኤኮ ይነሳል። ብሩክ ክሊኒክ እየሄድን ይነሳልና ነገሩን። ከዛ እንዳልኩ ተራው ደረሰንና ሄድኩኝ። ከዛ ኦፕሬሽኑ እንዲሰራ ያው በጣም በመከራ ነው የልብ ህክምና የሚገኘው። ና ተባልኩኝ። ይሄድኩኝ። በሚገርም ሁኔታ ምርመራ ተካሄደ። እኔም ተመረመርኩ፣ እሱም ተመረመረ። ያን ጊዜ ኤችአይቪ የሚባል ነገር ስላለ ኤችአይቪ ተመረመረ፣ ነፃ ሆነ። እኔም ተመረመርኩ፣ ነፃ ሆንኩ። ደም ወዲያው ትሰጣለህ የሚል ሐሳብ ስለነበረ እኔም ተመረመርኩኝ። የደም አይነታችን ተመረመረ። ከዛ በቃ ጥሩ ነው ምናምን ተባለ፣ ተዘጋጀልን። ሌሎች ተያያዥ ነገሮች ይመርመር ተባለ። ይዛን ቀን ተመረመረና ሙሉ ቀን ሌሊት 12 ሰዓት ሄድኩኝ። እስከ 8 ሰዓት ምርመራ ተደረገ። ሁሉም ነገር ዝግጁ ነው፣ መሰራት አለበት አለኝ። ሲለኝ ሌሊት ጌታ ነግሮኛል፣ ይፈወሳል ብሎኛል። ይዤው ተመለስኩ። አንተ ለማረጋገጥ ነው እንትን ያልከው? አዎ፣ ግን ለማረጋገጥ ብቻ ሳይሆን በቃ እስከዛ ሰዓት ድረስ ዝም ብዬ እያረኩ ነው፣ ፕሮሰሱን እያረኩ ነው። ግን የሌሊቱን ነገር በደንብ ልብ አልሰጠሁትም ማለት በጣም ቁም ነገር አላረኩትም ማለት ተናግሮኛል፣ ግን ግማሽ ልቦኛለሁ። ፈርቻለሁ፣ በአንድ ሳይድ ፈርቻለሁ። ግን ፕሮሰሱ አልቆ ይሰራለታል፣ ዛሬ ይገባል ተባልኩኝ። ያን ጊዜ የጌታ መንፈስ ተናገረኝ። ወደ ቤቴ ይዤው ተመለስኩኝ። ምን አልሽ አንቺ ሲመለስ? የዛን ሰዓት ያው አውቃለሁ እኔ እሱን ጌታ እንደሚሰማ አውቃለሁና ለምን አላልኩትም። ኦኬ፣ አተስማማኝ። አዎ፣ የሚገርም ነው። ሁሉ ጊዜ ጌታን ሰምቶ ነው የሚሄደው እሱና በሚያደርገው ነገር ከኔ ይልቅ እሱ አስተዋይ ነው እና በሚያደርገው ነገር ትክክል እንደሆነ እረዳለሁ እና ምንም አልተቃወምኩትም እና ጌታን የጠበቅነው ወገኖችም ይጮሁ ነበር። በዙሪያችን የነበሩ ብዙ ወደ በቤተክርስቲያንም ያሉ በሰፈራችንም ያሉ ጥሩ እህቶች ጥሩ ወንድሞች ሰጥተውናልና ይጮሁ ነበር። ለኛ ቤተሰብ እጅግ በጣም ብዙ ሰዎች ይጮሁ ነበርና በቃ ተስፋ አድርገዋለሁ ጌታ ታማኝ አይደለ አንድ ቀን ይመጣል ብዬ ተስፋ አድርገዋለሁ። እሱም እንደተናገረው ስለማቅ ምንም አልተናገርኩትም፣ አልተቃወምኩም። በጣም እድለኛ። ከዛ በኋላ እኔ ይሄ ልጅ ሲወለድ አንድ ሰከንድ ማውራት ነገር ምንድነው ሲወለድ 6 ወር አካባቢ ያለ አልትራሳውንድ ሲነሳ ጌታ ምልክት ሰጥቶኛል የዛን ወንድ ልጅ መሆኑ። ከዛ በጸጋ ሄድና ሲነሳ ሴት ነው ይሉኛል። ሲነሳ ሴት ነው ይባላል። ከዛ የመጨረሻ ጊዜ ራሱ እንደነገ ኦፕሬሽን ሊሰራ አልትራሳውንድ ታይቶም ሴት ነው ይለኛልና በጣም ትሁት የሆነ አንድ ዶክተር አለ። በጣም እኔ አመሰግነዋለሁ። በጣም ጥሩ ሰው ነው እና ጠራኝና እንደነገ ኦፕሬሽን ሊሰራ ነው፣ ኦፕሬሽን ልንሰራ ነው፣ ያው ፈቃደኛ እንደሆንክ ሰምቻለሁ ምናምን አለኝና ቁጭ ሴት ልጅ እንደሆነች እነግርሃለሁ አለኝ። አይ እኔ ደግሞ እግዚአብሔር ተናግሮኛል ወንድ ልጅ ነው አልኩት። አይ ችግር የለውም አንዳችን እናሸንፋለን ብሎኝ ሲወለድ ያው ኦፕሬሽን ስለሆነ እሷ ስላልነቃች እኔ እዛው በር ስር ነው መሆኑ። ልጆች ሲወለዱ በሩን ከፈተና ናለኝ አሸንፋል አይደል? አሸንፋል በጣም ደስ የሚል ወንድ ልጅ ነው የተወለደው ብሎ አሳቀፈኝ ማለት ነው። በዛ አረጋግጫለሁ። ወንድ መሆኑን ብቻ ሳይሆን ጾም ጸሎት ይዘን ስለነበር ያን ሳምንት ወንድ ልጅ ነው ሙሴ ይባላል ብሎኛል። እና እውነትም ሳይወለድ ስምም አውጥቶለታል። በድፍረት ያን ሙሴ ነው የሚወለደው ብያታለሁ። ስለዚህ በደም ኮንፊደንስ አላት ማለት ነው። ከዛ ያ ነገር ተመለሰ። ወደዛኛው ስመጣ
ተመለስን ክላስ ቀጠለ ጸለይንለት በቃ ደረቱ ላይ አርገን እጃችንን ጸለይንለት ተፈውሷል ብለን አመን እዛ እውነትም ከዛ በኋላ ልጁ ሩጫውን ጨመረ ከሆስፒታል ከመጣ በኋላ ማለት ነው ከሆስፒታል ከመጣ በኋላ መሮጥ ጀመረ ፊቱ ላይ ያለው ምልክት ጠፋ አይሮጥም ይደክመዋል ከዛ ፊቱ ላይ ያለው ምልክት ጠፋ ሰላም መሆን ጀመረ 10 አመት አለፈው 11 አመት ሆነ 12ኛ አመቱ ላይ ሄጄ አስመረመርኩት የት ነው ያስመረመርኩት እዛው በአጋጣሚ ያንኑ ዶክተር አገኘሁት እና ቆይተዋል ከዚህ በኋላ መሰራት አይችልም ማለኝና ግን ሄድና እስኪ ያሰርታ አንጣ አልትራሳውንድ ግን እንቢ ብለስቴድ ምን አሉ ዶክተሮቹ እንዴ በቃ ራስ ምርጫ ነው ግን በልጁ ህይወት ነው ይቀለድከው አለ በልጁ ህይወት ቀልደሃል አለኝ አይ አይሆንም አልኩትና በቃ ልጅ አይደል መብቱ አለኝ አልኩት አይመስለኝም አለኝ እና ዝም ብዬ ይዤው ሄድኩ ማለት ነው አላስጨረስኩትም ሁሉ በቃ ይዤ ወጣው ማለት ነው ሊቀዱት ነው ምናምን ብዬ ይዤ መጣው ያንኑ ዶክተር በሚገርም ሁኔታ ከ6 አመት በኋላ ሲሄድ አገኘሁት እና ሄድና አሰርተና አትሊስት አንዳንድ ህክምናዎችን እንድናረግለት አለኝ በጌታ ነው ዶክተሩ እኔ እንጂ አልጠየቅኩትም ግን አዳመጠውና በጣም ያ ድምጽ ግን ቀንሷል አለኝ እና እዛው ክሊኒክ ያችን መረጃ ይዣታለሁ አልትራሳውንድ የሚነሳበት ቦታ ላይ ያችን መረጃ ኪሴ ውስጥ አርጌ ወስጄ አስመረመርኩት ማለት ነው እኔው ነበርኩ ብቻዬን ነበር የሄድኩት ተመረመረ በጣም በሚራክል የሚገርመኝ ዶክተሩንም ያ አልትራሳውንድ ማን የሆነውን ራዲዮሎጂስት የሚባለውንም ራሱን አገኘሁት በሚገርም ሁኔታ ያው ለጌታ ከበር ስለሆነ እግዚአብሔር ማውቆ ነው በቀጥሮ የጠበቃቸው ራሱን አገኘሁትና አየና ቼክ አረገና ብዙ ቼክ አረገውና እኮ ፐርማነንትሊ ሎክድ ነው ዝግ ነው እኮ አለኝ ምን ማለት ነው አልኩት መጀመሪያም ዝግ ነው አለኝ መጀመሪያ ማን ነበር ከዛ ዝም አልኩት እስኪ ጽፍልኝ ድረስ ጽፎ ሲጨርስ ሪፖርት ከሰጠኝ በኋላ ወረቀቱን ከተቀበልኩ በኋላ ከኪስ ያወጣሁና ባለፈው የጻፍክልኝ ይሄ ነው ብያሳየሁት ምንድነው አለኝ ይሄው ለውጤቱ የመጀመሪያ ብዬ የራሱን ታይፕ ፕሪንት ያደረገውን አሳየሁት አየና አንዳንድ ስህተቶች ሊፈጠሩ ይችላሉ አለኝ በጣም ጌታን አመሰገንኩ ክብር ለኢየሱስ ሙሉ ለሙሉ ለማመን አልፈለገም እሱ ለማመን አልፈለገም ተሳስቼ ንጻፍኩት ደስ ይበልህ ግን አለ ለማንኛውም ደስ ይበልህ አለኝና ድጋሚ ያስተኛውና ና ድጋሚ ተኛለውና እሱ ልጄ ኤኮ ይልክበታል ምናልባት ተሳስቼ ከሆነ ብዬ ነው ብሎ ልኮ ሊከፍተው ማለት ነው ድጋሚ ሞከራል ብሎ ሞከረው ከዛ አሳመምከኝ አለ ሙሴ አሳመምከኝ አለው አመመኝ እኮ ምናምን አለውና አነሳው እንግዲህ ምናልባት የህክምናው ፕሮሰስ ሊሆን ይችላል ብዬ በቀና ልብ ነው ያሰብኩት ከዛ ግን ይሄ ፐርማነንትሊ ሎክ በዋናነት ከመጀመሪያም ዝግ ነው አለ እና ታሪኩ በዚህ ተጠናቀቀ ማለት ነው እና እግዚአብሔርን አመሰገንኩት እዛ ጋር ጭካኔ ነው አሁን ይገርም ነው እና እግዚአብሔርን በጣም ነው ያመሰገንኩትና ቶሎ ለሷ ደወልንላት በጣም መልላለች ደስ አላት ይኸውልሽ ጌታ እንደዚህ ሰርቷል በቃ እንደ ቃሉ እግዚአብሔር ተስፋን የሰጠ የታመነ ነው የሚለው ሰርቶልናል አልኳት በጣም ደስ ብሏት በዚህ ታሪኩ ተዘጋ ማለት ክብር ለኢየሱስ ይሁን ይሄ ኦቲስቲክ የሆኑ ሰዎች ልጆች አሁን የቅድም የጓደኛዬን አስቼ ነበርና መጀመሪያ እንደዛ በጣም ተስፋ ቆርጦ ነበር በኋላ ግን ያው እኔም ጌታ እንደው ማለት እኔ ትንቢት አልናገርም ከደስታ አይለኝም እናንተ ግን በጣም ተስፋ ነው የታየኝና ይሄን ነገር ነው ነበር አሁን ልጁ ከዛ በኋላ እንግዲህ የተለያየ ነገርም የእርዳታ ምናምን ተደርጎለት በቃ መናገርም ጀመረ መመለስም ጀመረ አሁን ጥሩ ሁኔታ ላይ ነው ያለው እና ይሄ ያው እናንተ ምናልባት እቃዎቹ ድናቸው ያው ለምሳሌ እነሱ የሚጠቀሙበት መጫወቻቸው የሆነ ትሪትመንቱም ለምሳሌ ቤት እየመጡም ትሪትመንት የሚሰጡ አሉ እንደዛ ነገሮኛልና ምናልባት ይሄን በተመለከተ ከሌሎች እንዲያግዟችሁ የምትፈልጉ ነገር ካለ ምናልባት ይሄ እናንተ እንተናራችሁ ውጭ ሀገር ያሉ ሰዎች ለምሳሌ ብዙ ሪሶርስ አላቸው
እነሱን ወደ ኖርማል ሊያመጣ የሚችል ብዙ ይሄን ምናልባት መናገር የምትፈልጉት ካለ? በነገራችን ላይ አሁን ሴቷ ልጃቸው ሁለተኛዋ እድሜዋ ወደ 20ዎቹ ተጠቅቷል። ጆይ ሴንተር የሚባል ኦቲስቲክ ዘሚያኑስ እሷ ጋ ነው ከልጅነቷ ጀምሮ 3 አመት ጀምሮ እዛ ተምራለችና አሁንም እዛው ናት ያለችው። እኔ ደግሞ ሌላ ኦቲስቲክ ሴንተር ውስጥ በቴራፒስትነት እሰራለሁ። አዎ እና እውነት ነው ያልከው ነገር እጅግ በጣም ከባድ ነው። ብዙ ገዛ የሚያስፈልግ እነሱ እንዳልከው ብዙ መጫወቻ ያስፈልጋቸዋል። በሚማሩት ትምህርት ራሱ በጨዋታ ነው እንጂ እንደ ቲፒካል ልጆች ቁጭ አድርገ የምታስተምራቸው ልጆች አይደሉም። ቢሄቪራሊ በተለያዩ መልኩ ወጣ ይላሉ እነሱ። እንደውም እኛ የምንላቸው ለየት ያለ ችሎታ ያላቸው ነው እንጂ የምንለው ዲዜብል አንልም፣ ዲፈረንት ኤብል ናቸው እነሱ። እና ጥሩ ነገር አላት። ቨርባል አይደለችም፣ መናገር አትችልም። የተወሰነ ነገር ግን አላት። ድምጽ አርሊ ላይ በልጅነታቸው ቢገኙ ያን ዕውቀት በዛ ሰዓት የለኝም። ዕውቀቱ ብቻ አይደለም 3 ልጅን ነው በአንድ ጊዜ ትሪት ማድረግ የምችልበት ሁኔታ ውስጥ አልነበርንም። ባለቤቴም ያው ውጪ ጓዳችንን ለመሸፈን ይሯሯጣል እና ዕውቀቱ በማይኖረኝ ሰዓት ላይ አምልጣኛለች ብዬ አስባለሁ። ጌታ ግን ይችላል ሁሉ መልካም ማድረግ። ስፒች ላይ የላትም፣ ስፒች ቴራፒ ያስፈልጋታል። በዚህ አጋጣሚ ስፒች ቴራፒ የሚሰጡ ሰዎች ዕውቀቱ ያላቸው ሰዎች ብዙዎች እንዳሉኛ ሀገርም እናውቃለን። በሱ አቅጣጫም የምትሰለጥንበት ሚንሶች ባገኝ ደስ ይለኛል። ሌላው እንደተባለው እጅግ በጣም ይከብዳል። ሴት ስትሆን ደግሞ ኦቲስቲክ ሆና ሴት ስትሆን ወንዶቹ ይሻላል ባይባልም ትንሽ ይከብዳል ሴቶች ላይ ሲሆን፣ በተለይ ከቲኔጅ በኋላ ያለው ነገር እጅግ በጣም ያስቸግራል። እና እውነት ነው እንደተባለው እገዛ የምናገኝበት ሚንስ ቢኖር ደስ ይለናል። እግዚአብሔር ቢረዳ ሰዎች ልባቸው ቢሞላ ቢረዱን ደስ ይለናል። ለኛ ብቻ ሳይሆን ኦቲስቲክ ላይ በጣም ቢሰራ ደስ ይለኛል። በጣም እጅግ በጣም ግንዛቤ ቢኖር። ኦቲስቲክ ሰፊ ነው ስፔክትሩሙ። የኦቲስቲክ ልጅ ቤተሰቦች እጅግ ብዙ ዋጋ ይከፍላሉ። እጅግ በጣም ምንም ራሳቸውን ሊያዩ የሚችሉበት ሁኔታ ውስጥ አይደሉም። እንደውም አንዲት እህት ጆይ ሴንተር ላይ ምን ብላለች፣ እኔ ያሳዝናል አባባሏ፣ እኔ ትክክል ነው ብዬ አስቤው ሳይሆን ልጄ እኔ ልሞት ብጣጣር ቀድሜ እንደምንም ሰምቻለሁ ልጄን ገላለሁ። አይ እኔ በሞት ቀድሜ ልጄን ገድዬ ነው መሞት የምፈልገው። ልጄ በህይወት እንድትኖር አልፈልግም። እኔ በህይወት እያለሁ ከሞትኩ እና ነጋቸው ያሳስበናል። እኛ ባንኖር ማን ነው እስቲ ስታስበው፣ ቀጣይ ልጅ አለ፣ ወንድ ልጅ የሷ ታናሽ ነው፣ ሌላ የለም። ይሄ ልጅ ህይወት የለውም። ናው የደስ ይሄ ልጅ ስትረስ ነው ያለው። ነገ እቺ ልጅ ምን አረጋታለሁ እነሱ ባይሆኑ እሱን ትሪት ልናደርገው የምንችልበት ሁኔታ የለም። ብዙ ነገሮች ቅድሚያ ለሷ ነው የምንሰጠው። ምክንያቱም ልዩ ገዛ ያስፈልጋቸዋል ኦቲስቲክ ልጆች። ያኔ እነሱን አግዛለሁ ስትል ይሄን ልቻለ ትላለህ። ይሄ ልጅ ብዙ በርደን አለው የራሱን ህይወት ለመኖር። አንዳንድ ጊዜ ታየዋለህ፣ ታሳስበዋለች፣ ታስጨንቀዋለች እሷ ከራሱ ህይወት በላይ። እና የኦቲዝም ቤተሰብ እናትና አባት ብቻ አይደሉም፣ ወንድም እህቶች ብዙ ዋጋ ይከፍላሉ፣ ብዙ ነገር ውስጥ ይሆናሉና ኦቲስቲክ መጥፎ ነገር ነው እጅግ በጣም። እኔ እንደዚህ ነው የምለው፣ መጥፎ ነገር ነው ብዬ ነው የምለውና ጌታ እግዚአብሔር ይርዳን። ከባድ ነው እንዳልከው ኦቲስቲክ ላይ ብዙ ቢሰራ
ቢያስባለሁ። አሁን እንግዲህ ይሄንን የምትመለከቱ ተመልካቾቻችን ያው ይሄ ጤነኛ ልጅ ወለዳችሁ በደሞ አክሰሱ ያላችሁ በተለይ ደግሞ ወጪ ሀገር የምትኖሩ የስልኳን እናስቀምጣለን። እሷን በዚህ ስራ ላይ ስለምትሰራ ሌሎችንም ልታግዙ ትችላላችሁ። እባካችሁ በጌታ ስም እንጠይቃችኋለን። ኮሙኒኬት አድርጓትና ከሷ ጋር ያለውን መረዳት ማገዝ የምትችሉ ነገር አብራችሁ እንድትቆሙ እነሱ አላሉኝም። እንግዲህ እኔ እየጠየኳችኋለሁ በጌታ ስም በጌታ ፍቅር ጠይቃችኋለሁ። በነገራችን ላይ ይቅርታ ግን እኔ አንድ አላማ ነበረኝ። እኔ ብቻ ሳይሆን ሁለታችንም ምንድነው አንተ ስላነሳው ነው ብዙ ጊዜ እንትን አንለው በህይወት ያለፈችዋንም ልጃችንን እነዚህም ያሉትንም ልጆች የካሰን እስኪመስለን ድረስ የተወሰነ አሁን በመሰራበት እንኳን ስራ ላይ ኃይል የሚሆነኝ ልጆቼን እንደምረዳ አድርጌ ያሳኩ ነው የምሰራው። ልጆቼን ከጌታ ዘንድ ሪዋርድ አለኝ ማቃለው። ግን እዛ ጋር ስሰራ ስፔሻሊ ወላጆች ቢሰሩት ፔኑ ከወላጅ በላይ ማንንም አይሰማም፣ ከቤተሰብ በላይ ማንንም አይሰማም። አንተ ቅድም አዝነሃል፣ አንተ ለጊዜው ነው እዛ ጋር። እኛ ግን ውስጣችን እጅግ በጣም በየለቱ ታይዋለ ፔኑን። በዙሪያቸው የሚሰሩ ሰዎች አሉ ወላጅ ሳይሆኑ። አው ሸክም ያላቸው ሰዎች ብዙ ይሰራሉ። በአንድም በሌላም ግን ወላጅ ቤተሰብ ለነዛ ልጆች ትልቅ ሸክም አለው። የማይላቀቀው ያተሸከመው ሸክም አለ እና ምንድነው እኔ የማስበው ሌሎችን ስረዳ ለሌሎች ሳደርግ ምን አለ ሴንተር ኖሮ ቁጭ ብዬ ሲቪ ላይ ያሉ ልጆች ሲቪ ማለት ይሄ ሴሬብራል ፐልስ ፕሮብሌም ያለባቸው ባላንስ የማይጠብቁ መናገር የማይችሉ የመጀመሪያዋ ልጃችን የሆነችው ነገር ማለት ነው። እንደሱ አይነት ትንሽ ነገር ኖሮኝ በቤቴ እኔ ራሱ ሰብስቢያቸው እናቶች ቢያርፉልኝ የሚገርም ብለን እናስባለን። አሁን አንቺ እንደውም አንቺ ያንሶሽ እንደገና ደግሞ ሌላም ጨምረሻውን ለመርዳት ነው። የኔን በእውነት እግዚአብሔር ሸክሙን ሰጥቷታል። እኛ ምንችል ሰዎች በየዓለም ዙሪያ የምትገኙ ባካችሁ በጌታ ፍቅራውን ደግሜ ጠይቃችኋለሁ። ኮሙኒኬት አድርጓት። ያው ስልኳን እናስቀምጣለን። ከሷ ጋር ተገናኙ። እውነት እንግዲህ እግዚአብሔር በር ይከፍታል። ብዙ ሰው መርዳት ይፈልጋል፣ ግን የት እንደማድረግ እንደሚችል አያውቅምና አንዳንዴ ማጉል ቦታም ያውሉታል ያን ነገርና ይሄንን ለብዙ ሰዎች መፍትሄ ይሆናልና ይሄ እንደውም ማንም ሰው አይድረስብኝ ነው የሚለው እንኳን ላግዝ ማለት ቀላል ነገር አይደለም። ነው መጨረሻ ሰዓታችንም ስላለቀ ማጠቃለያ ምናልባት አቢ ማለት እንግዲህ ያው የልጆች ነገር ብዙ አንስተናል። በዛ ምክንያት ብዙ በራሳችን ህይወት ያለፉ ነገሮች አሉ። እነዛን ህይወቶች እንግዲህ ደግሞ አንድ ቀን እድል ስናገኝ እንናገራቸዋለን። በጭንቀት ምክንያት እኔ የዛሬ 4 አመት ካንሰር ታማሚ ነበርኩኝ። በካንሰር ውስጥ አልፌያለሁ። እንግዲህ በካንሰር ውስጥም ያሉ ሰዎች አብሶ ካንሰር በአራተኛ ደረጃ ካንሰር ላይ ነበር ያለሁት። ከዛ ካንሰር ነው አሁን ከዛ ውስጥ ወጥቼ ነው ወደ ምስክርነት የመጣሁት። ፈውስ በኔም ህይወት አልፏል። ኬሞ ወስጃለሁ። በአራተኛ ደረጃ ካንሰር ሆኖ 16 ካንሰር 16 ኬሞ ቴራፒ ወስጃለሁ። ከካንሰር ነፃ ወጥቻለሁ። አሁን ከካንሰር ወጥቼ ነው እያገለገልኩ ያለሁት። ኬሞ እኮ ከባድ ነው። ያን ጓደኛዬ በሶስተኛው ነው የሞተው። ኬሞ ትንሽ የተወሰነ ችግሮች ፈጥሮብኛል። መነሻውን አላቅም። በርግጥ ግን የዛሬ 4 አመት ወደ ኬሞ መጥቻለሁ። ኬሞ ወስጄ በጣም ኮሪያ ሆስፒታል ነው ኬሞ የወሰድኩት። በጣም ብዙ ሰፈር አስደርጎኛል። ብዙ ወገኖች በዚህ ጉዳይ ላይ ጸልየውልኝ ብዙ እኔ ይሄ ፈውስ ፕሮግራም መዞር ምናምን አላቅም። በነገራችን ላይ እንደዛ አይነት ዙሮት ውስጥ አልገባውም። ግን እዚሁ ሰሚት ሙሎንጌል ውስጥ ያሉ ሰዎች ወገኖች መተው ይጸልዩልኝ ነበር። ጌታም እንደሚፈውሰኝ ተናግሮኝ ስለነበረ በጣም ከሞት ውስጥ ወጥቼ ተፈውሼ
አሁን ይኸው በሰላም ቁጭ ብለን ያው ብዙ ነገሮች ዘንበዋል ግን ማል ሳልናገር ማላልፈው ነገር ምንድነው መዝሙር 40 ላይ ቁጥር 1 እና ቁጥር 2 ላይ ያለ ቃል አለ ቆይቼ እግዚአብሔርን ደጅ ጸናሁት እርሱም ዘንበል አለልኝ ከረግረግ ጭቃ ውስጥ አወጣኝ የምትል ቃል አለች ይሄ ቃል በኔ ህይወት ሆኗል እንዴት ነው የሆነው ከረግረግ ጭቃ ውስጥ አውጥቶኛል ምክንያቱም ዶክተሩ 4ኛ ደረጃ ካንሰር ነው ብሎ የነገረኝ እኔ ይሄን ቃል በጆሮዬ ሰማዋል ለነሱም ነግሬያቸዋለሁ ይሄን ቃል በጆሮዬ ሰማዋለሁ እንደውም ይሄን ቃል የሚዘምር መጋቢ ተስፋዬ ጋቢሶ ዘምሮታል ከረግረግ ጭቃ ውስጥ ጌታዬ ነጥቆ አወጣ ግሬን በድንጋይ ላይ አቁሞ አጸናኝ በጸጋው ደግፎ በህይወት ያኖረኝ ከክፉ ፍላጻ በእጁ የደገፈኝ ነፍሴ ሆይ እግዚአብሔር አምላክ ነውና ስገጂለት መሐሪው ጌታሽን ምስጋና ይብዛለት ቸርነቱን ልንገር ምሕረቱን ልዘምር ቅኔን ልቀኝለት የሚለው መዝሙር በጆሮዬ እየሰማሁት ነው ሰውየው 4ኛ ደረጃ ካንሰር የሚያወራኝ ሳይከፈት አንተ በመንፈስ ነው የምትሰማው በመንፈስ ሰማዋለሁ እና አውጥቶኛል ከዚህ አውጥቶኛል በዚህ ውስጥ ላላችሁ ሰዎች ሳጠቃልለው በዚህ ውስጥ ላለፋችሁ ሰዎች ኬሞ እየወሰዳችሁ ያላችሁ ሰዎች ይሄንን ዜና የሰማችሁ ሰዎች በልጆች ብቻ ሳይሆን በራሳችንም የሰማነው ነገር ስላለ እኔም ላይ የተሞከረ ነገር ስላለ ዛሬ ነፃ እንደምትወጡ ነግራችኋለሁ ዛሬ ሰዎች ከካንሰርም እንደሚወጡ እናገራለሁ ከካንሰርም ነፃ መውጣት ያ የተጎሳቆልንበት የተቸገርንበት ምናምን ብቻ ሳይሆን በልጄ ላይ ፈውስ አይታችኋል የልብ ፈውስ መጥቷል በእኔም ላይ የካንሰር ፈውስ መጥቷል ቆሜ እንዳገለግል አድርጎኛል ስለዚህ ዛሬ በዚህ ስቃይ ውስጥ ያላችሁ ሰዎች ካንሰር ጉልበት የለውም በጌታ ፊት ካንሰር ጉልበት የለውም የልብ ህመም ጉልበት የለውም ፈውስ በቤታችሁ ይመጣል አሜን በካንሰር የምትስቃዩ ሰዎች ኬሞም እየወሰዳችሁ በዛ ስቃይ ውስጥ ያላችሁ ሰዎች ፈውስ ወደ ቤታችሁ ይመጣል አሜን የበልብ ችግር ውስጥ ያላችሁ ሰዎች ፈውስ ወደ ቤታችሁ ይመጣል አሜን እኔ ስቃይ ብቻ ሳይሆን ፈውስም በቤታችሁ እንደሚመጣ ነግራችኋለሁ አሜን እግዚአብሔር ይፈውሳል አሜን እግዚአብሔር ከረግረግ ጭቃ ውስጥ ያወጣል አሜን እግዚአብሔር የልብ ህመምን ይፈውሳል እግዚአብሔር ካንሰርን ይፈውሳል እንደገና ደግሞ ያቆማል አሜን ከችግር ያላቀቃል አሜን ስቃይ ብቻ ውስጥ አያሳልፍም ከችግርም ያወጣል አሜን ይሄንን ብያችሁ ነው የምጨርሰው ጌታ ይባረክ አሜን እግዚአብሔር ይባርካችሁ እውነት በጣም ፊታችሁ ላይ የማየው ራሱ የሚገርም ጸጋ ነው እግዚአብሔር የሰጣችሁና እግዚአብሔር ይመስገን እንግዲህ አንዳንድ ችግሮች ማልፍ መጽሐፍ ቅዱስ ላይ ማለት ጳውሎስ እንደ ስጋዬ መውጊያት ተሰጠኝ ብዙ ጊዜ ይሄ ከኔ እንዲለይ ጸለይኩ ግን ጸጋዬ በቃል ኃይሌ በድካም ይፈጸማል ብሎ ተናግሯልና አንዳንድ ነገሮች እግዚአብሔር የሚያስቀምጣቸው ለምክንያት ነውና ሁሉም ነገር በዚህ ምድር ላይ መፍትሄ ያገኛል ማለት አይደለም እግዚአብሔር የሚፈውስ የሚያጽናና የሚረዳ አምላክ ነው እግዚአብሔር ይባርካችሁ እዚህ ድረስ መጣችሁ እንግዲህ በምስክርነት ስለሰጣችሁ እግዚአብሔር ይባርካችሁ እግዚአብሔር ከእናንተ ጋር ይሁን ተመልካቾች ደግሞ እናንተ እንደሚገናኙ ተስፋ አደርጋለሁ ተመልካቾቻችን የዛሬ ቃለ ምልልሳችን በዚህ ተጠናቀቃል እንግዲህ በዚህ ብዙ ነገር እንደተማራችሁ እንዳወቃችሁ በዚህ ችግር ውስጥ ያላችሁ ደግሞ እንደተጽናናችሁ የታመማችሁ ደግሞ እንደተፈወሳችሁ ተስፋ አደርጋለሁ ጻፉልን ደውሉልን በተለይ እህታችንን አይናለምን አግኟት ከዛ በኋላ ደግሞ እግዚአብሔር የሚሰራው ብዙ ታምር ይኖራል ነገ ደግሞ ይሄ ማዕከል ተከፍቶ እንደገና መተሽ ትመሰክሪያለሽ ክብር ለኢየሱስ ይሁን ሳምንት በሌላ እንግዳ እንገናኛለን እስከዛው ተሰናበታችሁ ተስፋዬ ካሳሁን እስከ ሳምንት ድረስ እግዚአብሔር ይባርካችሁ ይህ ሕያው ምስክር ነው